ሰላም የተከበራችሁ ተመልካቾቻችን እንደምን ከርማችኋል? በሰሜን ሸዋ ሀገረ ስብከት ካቡ ቀለምሲስ ሚዲያ ወደ እናንተ የሚደርሰው ሳምንታዊ መርሃ ግብራችን አሁን ጀምሯል። አሁን የምንገኝበት ወቅት በቅድስት ቤተክርስቲያናችን አስተምህሮ መሰረት ዘመነ መገለጥ ወይም ደግሞ ዘመነ አስተርእዮ በመባል ይታወቃል። በተለይም ከጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አንስቶ ቅድስት ቤተክርስቲያን የጌታችን መድኃኒታችን ኢየሱስ ክርስቶስን የመገለጥ ነገር በሰፊው ታስተምራለች። በተለያዩ ሃይማኖታዊ ስርዓቶችም ታከብራለች። እንግዲህ እኛም የልደት በዓሉን አክብረን እንዲሁም ደግሞ የጥር ስላሴን በየዓመቱ ጥር 7 የሚከበረውን የጥር ስላሴ ክብረ በዓል በድምቀት አክብረናል። ጥር ስላሴ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት የሚከበር ክብረ በዓል ነው። በዚህ መሰረት በደብረ ብርሃን ቅድስት ስላሴ ቤተክርስቲያን ይህ በዓል በከፍተኛ ድምቀት የተከበረበት ሁኔታ ነው ያለው። እንግዲህ በወርሃ ጥር ከሚከበሩ ክብረ በዓላት ውስጥ በየዓመቱ ጥር 7 የሚከበረው የቅድስት ስላሴ ክብረ በዓል በአንጋፋውና ታሪካዊ ደብረ ብርሃን ቅድስት ስላሴ ቤተክርስቲያን በየዓመቱ በታላቅ ድምቀት ነው የሚከበረው። በዚህ በዓል ላይ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተክርስቲያን እንዲሁም ከተለያዩ የዓለማችን ክፍል የመጡ በብዙ ሺህ የሚቆጠሩ ምእመናን ነው የሚታደሙበትና ከሌላው ቦታ በተለየ መልኩ እጅግ በደመቀ መልኩ የሚከበርበት ሁኔታም ነው ያለው። የዘንድሮም የ2018 ዓመተ ምህረት የጥር ስላሴ በዓል በደብረ ብርሃን ከተማ አንጋፋው ደብረ ብርሃን ቅድስት ስላሴ ቤተክርስቲያን ከዋዜማ ጀምሮ በከፍተኛ ድምቀት ተከብሮ አልፏል። በዛ በማህሌት ስነ ስርዓት ላይም የደብሩ አንጋፋና ወጣት ሊቃውንት እንዲሁም ከተለያዩ የሀገሪቱ ክፍሎች የመጡ የቤተክርስቲያን ሊቃውንት በአብሮነት በቅዱስ ያሬድ ውብ ዜማ እንደ ሰማያውያን መላእክት በከፍተኛ ተመስጦ ሲያገለግሉበት አድረዋል። በስርዓተ ማህሌቱ ላይ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስን ጨምሮ ክቡር ስራ አስኪያጁና በርካታ ሊቃውንተ ቤተክርስቲያን ታድመውበታል። ማህሌቱን በከፊል ተከታትለን ተመልሰን እንመጣለን። አብሮነታችሁ ከኛ ጋር እንዲሆን ጋበዝን።
በከፊል ተከታትለን ተመልሰን መተናል። እንግዲህ በማህሌት አገልግሎቱ ሊቃውንተ ቤተክርስቲያን በከፍተኛ ድምቀት በቅዱስ ያሬድ ድርሰት ሲያመሰግኑ አድረዋል። እንዲሁም ካህናት በማዕጠንት አገልግሎት በማህሌቱ በቀኔ ማህሌቱ በመገኘት ከሊቃውንቱ ጋራ በምስጋናና በአገልግሎት አንግተዋል። በድጋሚ አሁንም ቀሪ የማህሌቱን አገልግሎት ተከታትለን እንመለሳለን። አሁንም ቆይታችሁ ከኛ ጋር ይሁን። የማህሌቱ አገልግሎት ሲያበቃ የተከናወነው ስርዓተ ቅዳሴ ነው። ከስርዓተ ቅዳሴው መፈጸም ቀጥሎ ቀጥታ የተሄደው ወደ በዓለ ንግሱ ነው። በእለቱ ታቦተ ሕጉ ከመንበረ ክብሩ ወርዶ በምእመናንና በካህናት አባቶች ታጅቦ ዑደት በማድረግ ምእመናንን ባርኳል።
በማህሌት ያደሩ ሊቃውንተ ቤተክርስቲያን እንዲሁም በአውደ ምህረቱ ላይ ከታቦታቱ ፊት ለዕለቱ የተገባ ስብሐተ እግዚአብሔር አድርሰዋል። መዝሙረኛው ቅዱስ ዳዊት በአባቶችሽ ፋንታ ልጆች ተወለዱልሽ እንዳለው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አምደ ብርሃን ሰንበት ትምህርት ቤት ዘማሪያን ከአባቶቻቸው በተማሩት መሰረት ለዕለቱ የሚገባም ያሬዳዊ ወረብ አቅርበዋል። ከደብሩ ሰንበት ትምህርት ቤት ወረብ በመቀጠል የደብሩ ሊቃውንት ዳግመኛ በቤቱ ቀለም በተለይም ደግሞ ጥንታዊቷና ታሪካዊቷን ደብረ ብርሃንን በሚያወድስ ኦ ደብረ ብርሃን ሆይ ሃይማኖትሽ ታላቅና ጽኑ የሆነ በተዋህዶ ኦርቶዶክስ ሃይማኖት የከበርሽ ነሽ በሚል ወረብ ደብረ ብርሃንን አወድሰዋል። የሊቃውንቱን ወረብ ተከታትለን ተመልሰን የምንመጣ ነው የሚሆነው። አሁንም ቆይታችሁ ከኛ ጋር ይሁን። Yeah.
ከካህናት ወረብ በመቀጠል የዕለቱ ትምህርት ተሰጥቷል። የዕለቱን ትምህርት የሰጡት ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ በአዲስ አበባ ሀገረ ስብከት የተአካ ነገስት በዓታ ለማርያም ቤተክርስቲያን አስተዳዳሪ ናቸው። ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት በትምህርታቸው እንደ ሰው ከድንግል ተወለደ ለእኛም ዘመድ ሆነን ከኃጢአት በስተቀር በስራ ሁሉ ተዛመደን የሚለውን ሃይማኖተ አበው የሊቀ ጳጳስ ቅዱስ ቴዎፍሎስን መልእክት መነሻ አድርገው አስተምረዋል። በሃይማኖተ አበው ገጽ 264 ላይ ከቁጥር 7 ወተወልደ ከመሰብ እምድንግል እንደ ሰው ከድንግል ተወለደ ወኮነነ ዘመደ ለኛም ዘመድ ሆነን በኩሉ ግብር በስራው ሁሉ ዘዚአነ ማለት ለኛ በሚገባው ነገር ሁሉ ዘመድ ሆነን ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር። ይሄንን ቃል የተናገረው ሊቀ ጳጳሳት ቅዱስ ቴዎፍሎስ ነው። ለቅዱስ ቴዎፍሎስ የልደቱን ምስጢረ ሥጋዌውን የገለጸ አምላክ ለእኛም ለሁላችንም ይግለጽልን። ከዘጠኙ አበይት በዓላት አንዱ የሆነው የጌታ በዓል ከማርያም በዓል በላይ የሆነው ከመላእክት በዓል በላይ የሆነው 9 ትልልቅ በዓላት አሉት ጌታችን ኢየሱስ ክርስቶስ። እነዚያም በዓላት ሰውን ያከበረባቸው እንጂ እሱ የከበረባቸው አይደሉም። ከነሱ መካከል አንደኛው ልደቱ ስለሆነ ለብርሃነ ልደቱ ያደረሰን አምላካችን የተመሰገነ ይሁን። እግዚአብሔርን አመስግኑ። ክብርና ምስጋና ለአምላካችን ይገባል። ሊቁ እንደተናገረው እንደ ሰው ተወለደ። እንደ መልአክ መሆን አላስፈለገውም። ከዛም ውጪ እንደ ሌላም ስነ ፍጥረት መሆን አላስፈለገውም። እንደ ሰው ተወለደ። ከማን ተወለደ? እምድንግል ከእመቤታችን ከቅድስት ድንግል ማርያም ተወለደ። የተወለደውም እንደ ማንኛውም ሰው 9 ወር ከ5 ቀን አስፈልጎታል። መጋቢት 29 ቀን በብስራተ መልአክ ተጸንሶ በማይጸነ ማርያም ተወስኖ 9 ወር ከ5 ቀን ቆይቶ ታኅሳስ 29 ቀን ነው የተወለደው። በማይጸን በየጥቂት ማደግ ወይንም አንድ ሕፃን በማይጸን መቆየት የሚያስፈልገውን ያክል ቆይቶ አካል ዘያክል ተሰጥቶት እንደኛ ተባለ። እንደ ሰው ተወለደ። ተወልዶም ወኮነነ ዘመደ ለእኛ ዘመድ ሆነን መጠጊያ ሆነን መጠጊያ አጥተን ለነበርነው ወድቀን የነበርነውን ልናነሳን ርቀን የነበርነውን ሊያቀርበን። አዎ ምንድነው የሚለው? እንዘ ቀዲሙስ ኢኮንክሙ ሕዝቦ ለእግዚአብሔር ይእዜሰ ሕዝበ እግዚአብሔር አንትሙ። ቀድሞ የእግዚአብሔር ሰዎች አልነበራችሁም፣ ዛሬ ግን የእግዚአብሔር ሕዝቦች ሆናቸዋል፣ ደስ ይላቸዋል ይላል ቅዱስ ጴጥሮስ በመልእክቱ። ቀድሞ የእግዚአብሔር ወዳጆች ያልነበራችሁ፣ ርቃችሁ የነበራችሁ፣ ዛሬ ቅን የቀረባችሁ፣ ወድቃችሁ የነበራችሁ፣ የተነሳችሁ በዚህ መልክ እግዚአብሔር ይመሰገንባችኋል ብሎ ነው ሐዋርያው ቅዱስ ጴጥሮስም መልእክቱን የጻፈውና ስለዚህ በሥራ ሁሉ ተዛመደን፣ ዘመድ ሆነን፣ ወገን ሆነን። ዘዚአነ እንደኛ ማለት ሰው እንደሚራበው ተራበ። ሰው ሲወለድ ያለቅሳል፣ ይርበዋል፣ ይጠመዋል። እሱም በበረት ሆኖ ሲጠማው ወይንም ሲርበው ከእናቱ ጡት ይለምን ነበር አለ ቅዱስ ዲዮስቆሮስ። እናታችን እመቤታችን ቅድስት ድንግል ማርያም የስዕለት ልጅ እንደሆነችና ቤተሰቦቿም ወደ ቤተ መቅደስ እንዳስገባት በዚያም ሐርና ወርቅን እያስማማች ስትፈትል የመልአኩ የቅዱስ ገብርኤልን የብስራት ቃል በጆሮዋ ሰምታ በማህፀኗ ወልደ እግዚአብሔር ማደሩን ታሪኩን ጠቅሰውም አውስተዋል። እሱን ተከታትለን ተመልሰን እንመጣለን። እመቤታችን በዚህ ምድር ላይ በዚህ ስፍራ ቤት መኖሪያ የራሷ የሆነ አላት ነበራት የሚል መጽሐፍ የለም። መጀመሪያ በእናት አባቷ ቤት 3 ዓመት ስትኖር የአባት እናቷ ቤት እንጂ የራሷ ቤት አልነበረም። ከዚያም እነሱ ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው 3 ዓመት ሲሞላት የስዕለት ልጅ እንደመሆኗ መጠን ወደ ቤተ መቅደስ አስገብተው በቤተ መቅደስም 12 ዓመት ኖራ ከደናግለ እስራኤል ጋራ ፈትል
ተካፍላ አስማምታ እየፈተለች ወንዘ ትፈልትል ወጥርቀ ወሜላተ አስተራያ ገብርኤል ግብተ ተብሎ እንደሚነገረው ቅዱስ ገብርኤል ስትፈትል ነው ያበሰራትና ያኔ ከቤተ መቅደስ በምቀኝነት አይሁድ ሲያስወጣት ደግሞ ትኖር የነበረው በዮሴፍ ቤት ነበረ ጌታን እስከምትወልድ ድረስ። ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት አክለውም በአውግስጦስ ቄሳር ዘመን ሰው ሁሉ እንዲቆጠር በወጣው የንጉሥ ትእዛዝ መሰረት እመቤታችን ቅድስት ድንግል ማርያም ለመቆጠር በሄደችበት አንድያ ልጇን በቤተልሔም ግርግም በከብቶች በረት እንደወለደችውና የዓለም ሁሉ ፈጣሪ ዓለም ሁሉ የሚመግብ የዓለም ሁሉ ፈጣሪ እናቱን ወተት እንደለመናት ስለ ትህትና ሁሉን በፈቃዱ እንደከወነም አንስተው አስተምረዋል። ሕዝብ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቶ ስለነበረ በትእዛዙ መሰረት ዮሴፍ ትእዛዝ ለማክበር እርሷን ይዟት በወጣ ጊዜ በዚያ በኢየሩሳሌም በቤተልሔም በልዩ ስፍራው ማለት ነው። በዚያ ነው የመውለጃዋ ጊዜ ሲደርስ ጌታ ኢየሱስ ክርስቶስ ከእመቤታችን ተወለደ፣ ልደቱን ገለጠ። በዚህም ቀዳማዊው ልደት ሊቁ ቅዱስ ቀሌምንጦስ እንደተናገረው ልደት ቀዳማዊ ታውቀ በዳህራዊ ልደት መጀመሪያ ከአብ አካል ዘእም አካል ባህሪ ዘእም ባህሪ ሲወለድ ልደቱን ያወቀው ማንም አልነበረም። ስውር ልደት ነው የነበረው። ያልተገለጠ ልደት ነው። ተወልዷል ግን አልተገለጠም። ያልተገለጠበት ምክንያት ፍጥረታት የማያውቁት ልደት ነው። ረቂቅ ልደት ነው። የማይዳሰስ ልደት ነው። ወልደ እግዚአብሔር በሰማይ ያለ እናት በምድር ያለ አባት በአባቱና በመንፈስ ቅዱስ ፍቃድ መወለዱ ለእርሱ ክብር ሳይሆን ለእኛ ለሰው ልጆች ክብር መሆኑን አመስጥረው ቅዱሳን መላእክት ለምስጋና ከመፈጠራቸው በፊት ቅዱስ እግዚአብሔር ምስጋና እንዳልጎደለበትና እግዚአብሔርን ማገልገል ራስን ማገልገል እንደሆነም ገልጸዋል። ይሐሰሰ እመ በሰማያት ወይ አበበዲ በምድር ቅዱስ ያሬድ በሰማይ እናት ያላስፈልገው ይላል። በምድር ላይ ደግሞ የሥጋ አባት ያላስፈልገው በሰማይ ያለ አባት የተወለደ ያንን ልደቱን ያወቀ ፍጥረት ስላልነበረ ያ ልደት ከፍጥረታት በፊት ስለነበረ የትኛውም ፍጥረት ሳይፈጠር የተወለደ ልደቱ ስለነበረ ያንን የመጀመሪያውን ልደት የገለጠው እመቤታችን የወለደችው ልደት ነው። ክብርና ምስጋና ለአምላካችን ይሁን። ከእመቤታችን ሲወለድ ነው እንኳንስ ይሄኛውን ልደቱን ያኛውንም ልደት የገለጠው በዚህ ልደት ነው። ስለዚህ ይሄ ልደት ያልተገለጠውን ምስጢር የገለጠ ልደት ነው። ምስጢረ ሥላሴን የገለጠ ልደት ነው። ምክንያቱም ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ሊቃውንት እንደምታውቁት እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጻ ወአድኀነነ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ሲል እንዲወለድ ወልድ እንዲወለድ የአብና የመንፈስ ቅዱስን ፈቃዳቸው ነው። ምክንያቱም የኛ መዳን የነሱን ፈቃድ ስለሆነ ሥላሴ ማለት ይሄ ነው። ሥላሴ በአንድነታቸውም በሦስትነታቸውም የኛን መዳን የፈቀዱ ናቸውና አብ ወልድን ውረድ ተወለድ ሲል ሥጋ እንዲለብስ ሲል ይሄ ማለት ለወልድ ክብር አይደለም፣ ለሰው ልጅ ክብር ነው። በክርስቶስ ልደት ነው እኛ ክብር ያገኘ ነው። ዛሬ 2018 ዓመት ያስቆጠረው ይህ ልደቱ እኛን ኦርቶዶክሳውያን ያደረገ ነው። ይህ ልደቱ እኛም በዚህ መልክ ሰብስቦ እሱን እንድናመሰግን እንድናገለግልና እንድንገለገል ያደረገን ነው። በነገራችን ላይ እግዚአብሔርን ማገልገል መገልገል ነው። ምእመናን ከሦስቱ ከአብ ከወልድ ከመንፈስ ቅዱስ እግዚአብሔር አንድም ሦስትም ነው ብለን ከምናመልከው ከነሱ መካከል አንዱን ያፈራችልን እመቤታችን ቅድስት ድንግል ማርያም ናት። አንዱን የወለደችልን፣ አንዱ ከሷ የተወለደልን። ነገር ግን አንዱ ሲወለድ በአባቱና በመንፈስ ቅዱስ ፈቃድ ተወለደ። የሥላሴ ምስጢር ያለበት ነው። ለዚህ ነው ምስጢረ ሥላሴ ምስጢረ ስጋዌ እየተባለ ምስጢረ ጥምቀት እየተባለ ያውም አዕማደ ምስጢር እየተባሉ የምስጢር ምሰሶ የሆኑ ምስጢራትን በምድር ላይ ለሰው የፈጸመ በልደቱ ነው። እሱ ባይወለድ እኛም ከሱ አንወለድም ነበረ። ከሱ የተወለድነው በ40 ቀናችንና በ80 ቀናችን።
ተመልካቾቻችን በመከታተል ላይ የምትገኙት በሰሜን ሸዋ ሀገረ ስብከት አቡቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የሚደርሰውን መርሃ ግብራችን ነው። በዛሬ መርሃ ግብራችንም የ2018 ዓመተ ምህረት የጥር ስላሴ በዓልን በተመለከተ በደብረ ብርሃን ቅድስት ስላሴ ቤተክርስቲያን የጥር ስላሴ በዓል እንዴት ተከብሯል የሚለውን ቅኝት ወደ እናንተ እያደረስን ያለንበት ሁኔታ ነው ያለው። እንግዲህ ሊቀ ሊቃውንት ትምህርታቸውን ቀጥለው ሐዋርያው ቅዱስ ዮሐንስ ከስላሴ የተወለደ ሰው ኃጢአትን አይሰራም አይጣላም እንዳለው እኛም ሁላችን የስላሴ ልጆች ነንና ጥላቻን፣ መለየትን፣ ቂምና በቀልን ልናስወግድ ይገባልን በማለት መክረዋል። ዘተወልደ እምእግዚአብሔር ኢይገብራ ለኃጢአት ቅዱስ ዮሐንስ ሐዋርያው ከስላሴ የተወለደ ሰው ኃጢአትን አይሰራም ይላል። ምን ይላል? ከስላሴ የተወለደ ሰው ኃጢአትን አይሰራም። ከስላሴ የተወለደ ሰው አይዋሽም። ከስላሴ የተወለደ ሰው አይቀጥፍም። ከስላሴ የተወለዱ አይጣሉም። ከስላሴ የተወለዱ ጥላቻን አይዘሩም። ከስላሴ የተወለዱ ቂምን አይዘሩም። ከስላሴ የተወለዱ ዛሬ የምታዩት ከስላሴ የተወለዱ አይደለም እንዴ? ብዙ የሚያረጉት የሚሳደቡት፣ በየማይበራዊ ሚዲያ ብዙ የሚሉት የሚሰድበውም እኮ ከስላሴ የተወለደ እኮ ነው። ከስላሴ ተወልዶ ያ ሁሉ ምን አስፈለገ? ከስላሴ የተወለዱ ኃጢአት የማይሰሩ ከሆነ ለገንዘብ ተብሎ ለርካሽ ነገር ተብሎ ለሚያልፍ ነገር ተብሎ ግማሹም ሊበላ ግማሹም ሊያበላ ግማሹም ሊነግስ ግማሹም ሊያነግስ ይሄ ሁሉ ከስላሴ ለተወለዱ ልጆች አይገባም። እግዚአብሔር ልብ ይስጠን፣ አሜን በሉ። እግዚአብሔር ማስተዋሉን ይስጠን። ማስተዋል ካልተሰጠ ያለን ነገር ሁሉ ይታጣል፣ ይጠፋል። ማስተዋል ሲኖር ነው ያለን ነገር ሁሉ ግልጽ የሚሆነው። ማስተዋል ካልተገኘ በስተቀር መጻሕፍቱ ከኛው ጋር እያሉ፣ ሃይማኖቱ ከኛ ጋር እያለ፣ ዕውቀቱ ከኛ ጋር እያለ፣ ዝማሬው ከእያንዳንዳችን ጋር እያለ፣ ጸሎተ ሃይማኖት የሃይማኖት ጸሎት ከእያንዳንዳችን ጋር እያለ ከስላሴ ተወልደን ለስላሴ የማይገባ የምንሰራ ስለዚህ በልደቱ እኛ እንድንወለድ ወለደነ በጥምቀቱ በዚህ በ40 ቀንና በ80 ቀን የወለደን ወልድ ዋህድ ከአባቱ ያስታረቀን ከራሱም ያስታረቀን ከመንፈስ ቅዱስ ከስላሴ እንድንታረቅ ያደረገ እርሱ ነው። ከዛ በፊትማ ከሱ ልደት በፊትማ በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ስታነቡት አዳም ያልታዘዘውን ዕፀ በለስ ፍሬውን በመብላቱ ምክንያት አዳምና ሔዋን ከገነት ሲባረሩ እኮ እግዚአብሔር ሱራፌልና ኪሩቤልን ያዘዘው መላእክቱን ያዘዛቸው። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ እንደ እሳት የምትንበለበለዋል የተሳለችዋን ሰይፍ ለሱራፌልና ለኪሩቤል እግዚአብሔር አስታጠቃቸው። በስዕሉ ላይ ስታዩ አሁን እኮ መልአኩ ሰይፍ ተስሎ ሰይፍ ተሰጥቶት የሚታየው ከአዳም በደል በኋላ እኮ ነው ሰይፍ የታጠቁት። የእኛ ኃጢአት ነው መላእክቱን ሰይፍ ያስታጠቃቸው፣ ሰይፍ እንዲይዙ ለሰይፍ ያበቃቸው። ከዛ በፊት ምስጋና ብቻ ነበረ መላእክት ዘንድ የነበረው። በእኛ በደል ምክንያት በአዳምና በሔዋን በደል ምክንያት ሰይፍ ታጥቀው ከመይባ አዳም ተሐብሎ አዳም ወደዛ እንዳይገባ ይጠብቁ ነበረ፣ ይከለክሉ ነበረ። ጌታ ተወልዶ በበረት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለበሰብ ብለው እስኪያመሰግኑ ድረስ ያ ሰይፍ ከዚህ በኋላ ቀረ ከክርስቶስ ልደት በኋላ። ይልቁኑ በስቅለቱ ደግሞ የመጨረሻው ድነት ተሰጥቷልና ተወልዶ ያዳነን እግዚአብሔር አምላካችን የተመሰገነ ይሁን። በመወለዱ ነው የዳነው፣ በመወለዱ ነው ሕይወት ያገኘ ነው። እሱ በመወለዱ የዘላለም ሕይወት ለኛ ሰጥቶናልና እኛ ደግሞ ከሱ ተወልደን እንደነገርኳችሁ እየሆነ ያለው ነገር የእግዚአብሔር ልጆች የሚሰሩት ስራ አይደለም። የእግዚአብሔር ልጆች የማይሰሩትን ስራ፣ የሌሎች ልጆች የሚሰሩትን ስራ በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል፣ በመዘንጋት ይሆናል። በብዛት ዝንጋኤ አለ። እንደውም ምንድነው የሚለው መጽሐፉ? አብዝሆ መጻሕፍት ያዘነግ ልበ፣ መጽሐፍ ሲበዛ ትምህርት ሲበዛ ልብ ያዘነጋል ተብሏል። በዚህ ዘመን ትምህርት አነሰው የሚባል ሰው ማንም ሰው የለም። የመጽሐፍ ቅዱስ ትምህርት ያንሰዋል ተብሎ የሚታሰብ ሰው ማንም ሰው ለጊዜው እኛን እዚህ ቆመን እናስተምራለን እንጂ እኛም እናንተም እዛ ያላችሁት ይሄን እድል ብታገኙ ታስተምራላችሁ። ማንም ያስተምራል። አሁን የማታውቁትን ነገር ለእናንተ ለመንገር ሳይሆን የምናውቀውን ነገር እየረሳን ስለተቸገርን የምንናገረው ነው ያለው። የምናውቀው ነገር ተረስቶን የምናውቀው ነገር ጠፍቶብን የምንድንበት መንገድ እየጠፋ ያሰፊው መንገድ እየወሰደን
ጠባብ መንገድ እየሆነብን የድነቱ መንገድ ባለቤቱም ጌታ ኢየሱስ ክርስቶስ በአንቀጸ ብፁዓን በተራራው ስብከት በሚያስተምርበት ጊዜ ወደ ኃጢአት የሚወስደው መንገድ ሰፊ ነው ተብሎ ተነግሯል። ወደ ጽድቅ የሚወስደው መንገድ ደግሞ ጠባብ ነው ተብሏል። ያ ጠባብ መንገድ አልቻል ስላለ በሱ መሄድ ስላልቻልን ወንጌል በየጊዜው ይመሰከራል ይነገራል እንጂ በዚህ ዘመን ቅድም እንዳልኩት ማንኛውም ሚዲያ ስለ እግዚአብሔር ቃል የማይናገር የለም። ነገር ግን ይቀላቅልበታል፣ ሌላም ይጨምርበታል የቤተ ክርስቲያኖቹ ካልሆኑ በስተቀር። በዓለም ያሉት እንግዲህ በአንድ አንደበት ከአንድ አፍ ውስጥ መርገምና በረከት ሊወጣ አይገባም። ባለሚዲያዎች እዚህ ምርቃት እዚህ መርገም አይገባም። ያዕቆብ ያለው እሱን ነው በመልእክቱ። ከአንድ አንደበት ውስጥ ምርቃትም መርገምም ሊወጣ አይገባም ነው ያለው። ምርቃትና መርገም ከዚህ ከአንድ ጉድጓድ ውስጥ መራራ ውሃና ጣፋጭ ውሃ ሊገኝ አይችልም። ወይ ጣፋጭ ነው ወይ መራራ ነው የሚያመነጨው አንድ ጉድጓድ ማለት ነው። አንድ ጉድጓድ ሁለት አይነት ውሃ ደባልቆ አያመነጭም። ስለዚህ አንደበታችንም ሊያመነጭ የሚገባው በረከትም ብቻ ነው። መርገም እንደውም ለኛ ያልተፈቀደ ነው። አዎ ዳሃር ወሙ ለእለ ይረግሙክሙ አይደል የተባለው በመጽሐፉ እኮ የተነገረው። የሚረግሟችሁን ሁሉ መርቋቸው ነው የተባለው። የሚጠሏችሁን ሁሉ ምን በሏቸው ተባለ? ምን በሏቸው ተባለ? ውደዷቸው። አረ በደንብ በሉት፣ አትፍሩት፣ እንወዳቸዋለን። የሚጠሏችሁን ሁሉ ውደዷቸው። እንደውም የሚወዳችሁን ሰው ብትወዱት ዋጋ የላችሁም ነው የተባለው እኮ። ይወደኛል ብሎ ያወራል አንዳንድ ሰው። አንዳንድ ጊዜ ገሌ በጣም ለኔ ክብር አለው፣ ይወደኛል፣ ያከብረኛል፣ እንዲህ ነው ይላል። ለሱ ዋጋ እሱም ሊከፍል ማለት ነው። መጽሐፉ ግን የሚለው የሚጠላችሁን ውደዱ ወይንም የሚጠሏችሁን ውደዷቸው፣ ክፉ ላደረጉባችሁ ደግሞ መልካም አድርጉላቸው። ይሄንን ነው ቅዱስ ጳውሎስም ወኢትማኦ ለእኩይ በእኩይ ይሄንን ሲራክ የሚናገረዋልና ክፉን በክፉ አታሸንፍ በመልካምነት እንጂ። ክፉን ማሸነፍ የሚቻል በመልካምነት ነው። ጥላቻን ማሸነፍ የሚቻል በፍቅር ነው። የሚያዋርዱትም ማሸነፍ የሚቻል አልፎ ተርፎ በማክበር ነው። እንዲህ ነው መጽሐፉ ያዘዘው። ስለዚህ ሲራክ እንደውም የተራበ ጠላት ቢኖርህ ያን ጠላትህን ቢራብ አብላው፣ ቢጠማ ደግሞ አጠጣው። ይሄን ያደረክ እንደሆነ ለእመርህ በጸላኢከ አብልኦ ወለእመ ጸማ አስተዮ ለእመ ገበርከ ዘንተ አፋመ እሳት ታስተጋብእ ዲበ ርእሱ። ይሄን መልካም ነገር ያደረክ እንደሆነ የተራበ ጠላትን ብታበላ የተጠማ ጠላትን ብታጠጣ በራሱ ላይ እሳት ላይ ከመርከው ነው የሚለው እኮ። ተጎጂ አይደለህም ነው የሚለው፣ አትራፊ ነህ ነው የሚለው። እሱ አይጠቀምበትም እንጂ አንተ ትጠቀምበታለህ፣ አንተ ዋጋ ታገኝበታለን ያለውና ስለዚህ አጋዕዝተ ዓለም ስሉስ ቅዱስ ከሶስቱ አንዱ ተወልዶ እኛም ከስላሴ እንድንወለድ ያደረገን ነው። ሊቀ ሊቃውንት አክለውም የብሉይ ኪዳን ሰዎች የኃጢአት ሕንጻ ገንብተው እግዚአብሔርን ሲገዳደሩ እንደነበር አንስተው ስለ ኃጢአታቸው፣ ስለ በደላቸው፣ ስለ ከንቱ ምኞታቸውም የገነቡት የኃጢአትን ግንብ እግዚአብሔር እንዳፈረሰባቸው አስተምረዋል። ዛሬ ደግሞ በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ሰዎች ሕንጻ ገንብተው የእግዚአብሔርን ቤት ለማስነካት እግዚአብሔርን ሲገዳደሩ እግዚአብሔርን ሲጋፉ የነበሩ ሰዎች እግዚአብሔር በምድር ላይ ትምህርት የሰጠበት ዕለት ነው። ሥላሴ ያስተማሩበት ንዑ ንረድ ወንካው ነገሮሙ ለከለዳውያን። ምድራውያን እንዲህ ነው የሚያደርጉ። የቀድሞ ሰዎች የኖህ ዘመን ሰዎች ባለማወቃቸው ከታች ሆነው ነው የንፍር ውሃ መጥቶባቸው የጠፉት። ከላይ ቢሆኑ ኖሮ እግዚአብሔር አያጠፋቸውም ነበር። ይሄን ያለው የሚገዳደረው ሰው ማለት ነው። አያችሁ፣ ሰው ሲመቻችለት ሲሳካለት ሲስተካከልለት ሁሉን ይዘነጋና ልክ የመጀመሪያው ሰዎች አዳምና ሔዋን አማልክት ዘበጸጋ የሚባል ሲሰጣቸው አምላከ ባህሪ መሆን ፈልገው ያን ሁሉ መከራ እንዳመጡብንና ዓለም በሙሉ እንደታወከ 5500 ዘመን በፍዳ በስቃይ የኖር ያን ሁሉ እንዳመጡብን እነዚህም ሰዎች የኖህ ዘመን ሰዎችን ጠቅሰዋል። እነሱ ባለማወቃቸው ነው በንፍር ውሃ የጠፉት። ከላይ ያ ውሃ እየፈላ የወደቀባቸው የወረደባቸው ከስር በመሆናቸው ነው። ከላይ ቢሆኑ ኖሮ የንፍር ውሃ አያገኛቸውም ነበረ ብለው ከሥላሴ በላይ ለመሆን የማይሆን ግንባታ ገንብተዋል። የኃጢአት ግንባታ ያንን ሥላሴ ያፈራረሱበት ዕለት ነው። እግዚአብሔር ያልፈቀደው ስራ ማለት ነው። እግዚአብሔር ያልፈቀደው ሁሉ ይፈርሳል። ለእኛ ደግሞ ሥላሴ ኃጢአታችንን አፈራርሰውልናል። ደስ ይበላችሁ። በሥላሴ ኃይል ነው ኃጢአታችንን
በደላችንን ያፈረሱልን። ስለዚህ ዛሬም ቢሆን እየተገነባ ያስቸገረውን የጥላቻ ግንባታ ሥላሴ ያፈራርሱልን ሥላሴ። ይሄን የጥላቻ ግንባታ፣ የመከፋፈል ግንባታ፣ የመተማማት ግንባታ፣ የመጠላላት ግንባታ፣ የመቀማማት ግንባታ፣ የመራራቅ ግንባታ፣ ነገር ግን የፍቅር ግንባታ የተገነባባት ጻድቁ አባት ዘርዓ ያዕቆብ የነገሱባት የጸለዩባት እዚህ ከተማ ላይ ግን ትልቅ ፍቅር ተገንብቶ ከአራቱም ማዕዘን የመጣ ይኖርባታል። እግዚአብሔር የተመሰገነ ይሁን። ከዚህ መጣ ሳይባል፣ ከየት መጣ ሳይባል፣ የት ነበርክ ሳይባል፣ የየትኛው ነገር ሳይባል፣ ከየት ተገኘ ሳይባል የኃጢአትን ከተማ እግዚአብሔር ወደ ጽድቅ የሚመልስ ነውና የኃጢአት ከተማ ማለት ነው። የመጀመሪያው ከተማ የሚያበላሸው ሰው ራሱ ተበላሽቶ ነውና፣ አእምሮ ተበላሽቶ ነውና፣ ሐሳቡ ሲዛባ ሀገር ያዛባል፣ ከተማ ያዛባልና የራሳችን አእምሮ ከተስተካከለ ግን ምድሩ የተስተካከለ ነው። እግዚአብሔር በፈጠረው ነገር ላይ ምንም እንከን የለም። እኛ በምንፈጥረው ነገር ላይ ነው እንከኑ። እኛ በምናመጣው ነገር ላይ ነው ችግሩ ያለው። እግዚአብሔር አይደለም። ለምናችንም ቢሆን እግዚአብሔርን የምናመካኝና እግዚአብሔርን ልናመካኝ የምንችልበት ምክንያት ምንም የለንም። የዚህ ሁሉ ችግር ባለቤት ራሳችን ሰዎች በምድር ያለ ነው። ምድሩ ሰፊ ሆኖ እያለ ለሁሉ የሚበቃ ሆኖ እያለ በኢትዮጵያ ምድር ላይ ሰው ያልረገጠው ሰው ያልደረሰበት አራዊት ብቻ የሚኖሩበት ፀሐይ ብቻ የሚወጣበት መሬት ሞልቷል። ያ ሁሉ እያለ ግን የጠበበ ይመስል የሚኖርበት የጠፋ ይመስል ሰው መቻቻል ያቃተው ባለማወቅ ስለሆነ ማስተዋሉን ይስጠን ያልኩት ለዚህ ነውና ከመቤታችን ከቅድስት ድንግል ማርያም እንደ ሰው ተወለደ። ኃጢአትን ብቻ ነው ያላደረገው። እንደ ሰው ተርቧል፣ ተጠምቷል፣ ተራቁቷል፣ አልቅሷል። በመጨረሻም 6666 ጊዜ ተገርፏል። ስጋውን ቆርሶ ደሙን አፍሶ ሰጥቶናል። ዘእንበለ ኃጢአት ባይትታ ብሎ ሊቁ የተናገረው ኃጢአት የሌለበት እንደ ኃጢአተኛ ተቆጥሮ ለኔና ለናንተ ብሎ በቀራንዮ አደባባይ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶልን ለመንግሥተ ሰማያት አብቅቶናልና ስጋውን አብልቶ ደሙን አጥጥቶ ያጸደቀን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ከሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ትምህርት በመቀጠል ብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በክብረ በዓሉ ላይ ቃለ በረከት ሰጥተዋል። ብፁዕነታቸው በትምህርታቸው ወቅቱ የድህነት የበረከት ዘመን መሆኑን አንስተው የሰው ልጅ በጨለማ ውስጥ ይኖር የነበረው ብርሃን ለብሶ ብርሃን ተጎናጽፎ የተገለጠበት ነው ብለዋል። የሰው ልጅ በኃጢአት ምክንያት የተሰጠውን ክብር በማጣቱ አምላክ ሰው ሆኖ ተገለጠ። በእንስሳት መካከልም ተገኝቶ ትህትናውን አሳየ። የአዳም ስህተት ለድህነት የሚያበቃ በመሆኑ ስለ በደሉም በመጸጸቱ አምላክ ሰው ሆነ። ኢየሱስ ክርስቶስ የአዳምን ስጋ ለብሶ ከድንግል ማርያም ተወልዶ ወደ ቀድሞ ክብሩ አዳምን መለሰው ሲሉም አስተምረዋል። ወቅቱ የድህነት ዘመን ነው፣ የበረከት ዘመን ነው። የሰው ልጅ በጨለማ ውስጥ ይኖር የነበረው ብርሃን ለብሶ ብርሃን ተጎናጽፎ የተገኘበት ዕለትና ጊዜ ነው ማለት ነው። መንጸፈ ደን ወድቆ የሰው ልጅ ሕግ ተሰጥቶት ስርዓት ተደንግጎለት ሕጉን አፍርሶ ስርዓቱን ጥሶ በገዛ እጁ ማለት ነው አውቆ በፈቃዱ ቦታውን ለቀቀ። ያቺ የነበረባት ይኖርባት የነበረችው ገነት ቦታው ተነጠቀችው ማለት ነው። በኃጢአት ምክንያት፣ በክፋት ምክንያት፣ ባለመታዘዝ ምክንያት ተነጠቀችው ማለት የተሰጠው ክብር ተነሳው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው እግዚአብሔር ሰው ሆነ። አምላክ ሰው ሆኖ በምድር ላይ ታየ፣ ተገለጠ፣ በእንስሳት መካከል ተገኘ ማለት ነው። ትህትናውን ገለጸ፣ አሳየን ማለት ነው። ትህትናውን አሳየ። የጥፋት ድህነት ሁልጊዜ ከጥፋት የተነሳ ነው። ምሕረት የሚገኘው ጥፋት ሲገኝ ነው፣ ሲኖር ነው። ጥፋት ሲኖር ድህነት አለ ማለት ነው። የአዳም ስህተት ለድህነት የሚያዘጋጅ ነበር ወገኖቼ። የአዳም ስህተቱን አምኖ ይቅርታ ጠይቋል፣ አልቅሷል፣ ጮኋል፣ ለምኗል፣ ወደ ፈጣሪው አንብቷል ማለት ነው። አብስቶ
አንብቷል ማለት ነው ወገኖቼ። በስጋ አክብሮ በነፍሱ ሕያው አድርጎ ፈጥሮኝ ሕዙን አጠፋው ትእዛዙን አፈረስኩ ብሎ አዳም አዝኗል፣ ተጸጽቷል። ይህ ጸጸቱ እነሆ አምላክ ሰው እንዲሆን አድርጎታል ማለት ነው። አምላክ ሰው ሆነ ማለት ነው። ሰው አምላክ ሆነ ነው። አምላክ ሰው ከበረ። ያ ጨለማ ለብሶ ጨለማ ተጎናጽፎ የኖረ የነበረው ሰው ልጅ ብርሃን ተጎናጽፎ ብርሃን ለምሶ ወደ ቀደመ ክብሩ ተመለሰ ማለት ነው። እንኳን ደስ አላችሁ ሁላችሁ ወገኖች። የሰው ልጅ ከፍ ከፍ አለ። አምላካችን ዝቅ አድርጎ የወረደውን ዝቅ ያለውን ከፍ አደረገው፣ ወደ ቀደመው ክብሩ ወደ ቦታው መለሰው ማለት ነው ወገኖቼ። ስለዚህ ዘመኑ አሁን የወቅቱ ከ29 ጀምሮ እነሆ የነፃነት ጊዜ የድህነት ሰዓት የምንማማርበት የምናስተምርበት የምንኖርበት ህይወት ጭምር ነው ማለት ነው ወገኖቼ። እንደገና ደግሞ ሰዎች በጥፋታቸው ምክንያት ከእግዚአብሔር ለመሸሽ እግዚአብሔር ለመዋጋት የሰሩ ስራ ደግሞ አለ። ሰዎች ተመልከቱ፣ መጀመሪያ ሰዎች ያጠፉ፣ እግዚአብሔር መጣላቸው፣ መለሳቸው። አሁንም ደግሞ ሰዎች እንደገና ደግሞ ሰዎች ሁልጊዜ ስህተት ነው ሰው ልጅ። ብፁዕነታቸው ሐዋርያው ቅዱስ ጳውሎስ እናንተ ለነጻነትና ለበረከት ተጠርታችኋልና በስጋዊ ሐሳብ ተነድታችሁ እንዳትወድቁ ተጠንቀቁ ብሎ እንዳስተማረ ስላለፈው በደላችን ንስሐ በመግባት ቅዱስ እግዚአብሔርንም ይቅርታ በመጠየቅ መመለስ ይገባናልም ሲሉ መክረዋል። ሐዋርያው ቅዱስ ጳውሎስ ሲናገር አንትሙ ወሳሃዊነ ለግእዛን ተጸዋዕክሙ ይላል። እናንተ ወንድሞቻችን ለነጻነት ለበረከት ተጠርታችኋልና ዳእሙ ትግበሩ ምክንያተ ለግእዛንክሙ በፍትወ ሥጋክሙ ይላል። በስጋዊ ምኞት በስጋዊ ሐሳብ ተነድታችሁ ይህን የተጠቀማችሁ ያገኛችሁትን ነጻነት እንዳታጡ ተጠንቀቁ ነው የሚለው። መጠንቀቅ ያስፈልጋል ወገኖች። እግዚአብሔር አድኖናል፣ እግዚአብሔር ፈውሶናል፣ እግዚአብሔር ረድቶናል፣ እግዚአብሔር አክሞናል፣ ወደ ቦታችን መልሶናል። ስለዚህ መጠንቀቅ ያስፈልጋል። ሁለተኛ ላለመውደቅ፣ ሁለተኛ ላለማጥፋት ማለት ነው። አሁን እዚህ የቆምነው ሁላችንም ለእግዚአብሔር ነግረነዋል። ስህተታችንን አርመን ወደ በረከት እንድንገባ ሕይወት እንድናገኝ ነግረነዋል። ንስሐ እግዚአብሔር መጠየቅ ያስፈልጋል ጎኖቼ። ብፁዕነታቸው አክለውም በተለይም በዚህ ዘመን ዓለም ተመሰቃቅላለች። የሰው ልጅ ከእግዚአብሔር ሲርቅ ከሕጉም ሲወጣ የሚገጥመው ይኸው ነው። እኛም ከዚህ ምስቅልቅሉ ከወጣ ክፉ ዓለም መራቅ ይገባናልና ክርስቲያኖች በጨለማ ውስጥ የሚያበሩ የብርሃን ጮራዎች ናቸው። በሕግና በስርዓት የሚኖሩ ናቸው። ዓለም በክፋት ምክንያት ከእግዚአብሔር ሲርቅ ጨለማውን ዓለም የሚያበሩ ክርስቲያኖች ናቸው ሲሉም ገልጠዋል። ዓለም ተመሰቃቅላለች ወገኖች። የእያንዳንዱ ከእያንዳንዱ ህይወት ጀምሮ ምስቅልቅሉ አወጥቷል ዓለም። የሰው ልጅ ማለት ነው የሚይዘውን የሚጨብጠውን አጥቶታል። ከእግዚአብሔር ሲለይ ከህጉ ሲወጣ ማንኛውም ሰው ህይወት ምስቅልቅል ነው የሚወጣው ወገኖች። እግዚአብሔር ይጠብቀናል፣ ይረዳናል፣ ያግዘናል። እኛ ማገዝ እያቃተን ነው። ተፈጥሮዎች በተፈጥሮ ህግ ጸንተው ይኖራሉ። ተፈጥሮ በተሰራላቸው ህግ ጸንተው ይኖራሉ። የሰው ልጅ ግን በተሰጠው ህግና ስርዓት መኖር አልቻለም ወገኖች። ተፈጥሮ ግን ይኸው አልተዛባም። መዓልት ሌሊት የተፈራረቁም ይመግቡናል፣ አልተዛባም። በተፈጥሮ እንዲህ ነው ወገኖች። ሰው ግን የተሰጠውን እምቢኝ ያለ ከተፈጥሮ ጋር ሲታገል ይኖራል። ርኩሳን መናፍስት ሲጨፍሩበት ይኖራል ወገኖች። አጋንንት ሁልጊዜ በሰው ነው የሚያድሩት፣ በሰው ነው የሚታዘሉት፣ ሰው ነው የሚሸከማቸው አጋንንት ማለት ነው። ርኩሳን መናፍስት በሰው ነው የሚታዘሉት ወገኖቼ፣ በሰው ነው። ሰው ራሱን ለንጽህና ራሱን ለቅድስና ለእውነት ካላዘጋጀ አጋንንት ርኩሳን መናፍስት ናቸው የሚጫወቱበት። ያፋጁታል፣ የእርስ በርስ ያፋጁታል፣ ያጋጩታል፣ ያለያዩታል፣ ያከፋፈሉታል። ይሄ ርኩሳን መናፍስት ነው። ቅዱስ መንፈስ ያዋፋቅራል። ቅዱስ መንፈስ አንድ ያደርጋል፣ የተለያየውን ያዋህዳል። ቅዱስ መንፈስ ወገኖቼ፣ ቅዱስ መንፈስ በረከት ነው፣ ረድኤት ነው፣ ፍቅር ነው፣ አንድነት ነው ወገኖቼ። ርኩስ መንፈስ ግን ያጋጫል፣ ያጋድላል፣ ያለያያል። ወገን ከወገኑ ይኸው ያፋጀዋል ወገኖቼ። ስለዚህ ክርስቲያኖች በጨለማ መካከል የሚያበሩ የብርሃን ጮራዎች ናቸው ክርስቲያኖች ወገኖቼ። የብርሃን ጮራዎች
በብርሃን በጨለማ ውስጥ የሚታይ የብርሃን ጭላንጭሎች ናቸው። ብርሃን ክርስቲያኖች ወገኖች በሕግና በስርዓት የሚኖሩ ናቸው። በስርዓት የሚመሩ ናቸው። ዓለም በክፋት ምክንያት በኃጢአት ምክንያት ከእግዚአብሔር ሲርቅ ይህን ጨለማውን ዓለም የሚያበሩት ክርስቲያኖች ናቸው። ብፁዕነታቸው ክርስትና ብርሃንን የሚያሳይ ነው ያሉ ሲሆን አምላክ ሰው የሆነው ይህን ክቡር የሆነ ሰው ጠፍቶ እንዳይቀር ነው። ውሸትና እውነት ጨለማና ብርሃን ህብረት የላቸውምና በበጎ ስራችን ለሌሎችም ምሳሌ በመሆን ልንኖር ይገባልም ሲሉ ተናግረዋል። ራሱ ክርስትና ብርሃንነት ነው፣ ማሳየት ማለት ነው ወገኖቼ። ክርስትና ማሳየት ማለት ነው። አምላካችን ይህንን ነው። ይህንን የጠፋውን ፍጡር ትልቁ ቅዱሱ ፍጡር ሰው ጠፍቶ እንዳይቀር ነው ሰው የሆነው አምላክ ወገኖቼ ያከበረው። ዛሬ የከበረ ሰው ቅዱስ የሆነ ሰው ርክሰት አይስማማውም ወገኖቼ። ቅድስና ነው፣ እውነት ነው። ለሰው ልጅ እውነት ነው የሚስማማው። እውነትና ሐሰት ታውቃላችሁ። ብርሃንና ጨለማ አይስማሙም፣ ተቃራኒያን ናቸው ሁለቱም። እውነትና ሐሰት ብርሃንና ጨለማ ተቃራኒያን ናቸው፣ አይስማሙም። አሁን እኛ እዚህ ቆመናል፣ በብርሃን ነው የቆምነው። ጨለማ ግን አለ። በዚህ በብርሃን ውስጥ ጨለማ አለ። አቅም የለውም ጨለማው፣ አቅም አጥቷል። ብርሃኑ አሸንፎታል ወገኖች። ክርስትናም እንደዚህ ነው ወገኖች። በክርስትና ቃልን በእግዚአብሔር ሕግና ስራ ከኖርን አምላካችን ይህን ክፉ መንፈስ ያስወግደዋል። ስለዚህ የተጠራ ነው የመጣ ነው ለበረከት ነው ማለት ነው። በረከት ለማግኘት ይቅርታ ለመጠየቅ ንስሐ ለመግባት የተደረገልን ደግሞ ለማመስገን ማለት ነው። ለማመስገን የተደረገለት ሰው ለማመስገን፣ እንደገና ደግሞ ብጽዓት የገባ ሰው ደግሞ ብጽዓቱን ለመስጠት ነው እግዚአብሔር ቤት የምንመጣው። እዚህ የምንፈልገው ነገር የለንም። ከእግዚአብሔር ምሕረት፣ ከእግዚአብሔር ቸርነት፣ ከእግዚአብሔር ይቅርታ ብቻ ነው የምንፈልገው ወገኖቼ። ሁሉ ተሰብስበን እዚህ ተሰልፈን ደጅ እየጠናን አምላካችን ፊቱን እያየን ፊቱን የቆምነው ፊቱ ነው። በአንደኛ ደረጃ ፊቱ ቆመን ነው ማረን፣ ይቅር በለን፣ ምሕረትህን ይቅርታን አብዛልን ነው እያልን ያለን ወገኖቼ። ክፋት በዝቷል፣ ኃጢአት በዝቷል፣ የሰው ልጅ ጨክኗል፣ መጨካከን በዝቷል፣ ጭካኔ መስመር ለቋል ወገኖቼ። ሰው ማን ነው ጨካኝ የሚባለው? ሰው ነው እኮ፣ እኛው ነን እኮ ወገኖች። እኛ የምናለው ሌላውን ይሆናል የምናየው። እኛ ራሳችን ወሰላም እግዚአብሔር እንተ ኩሉ ባቲ ይላል ቅዱስ ጳውሎስ ሲናገር። እግዚአብሔር ሁሉ የሚገኝባት በረከተ ሥጋ በረከተ ነፍስ ሀብተ ሥጋ ሀብተ ነፍስ የሚገኝባት የእግዚአብሔር ሰላም ይላል። ሁሉ የሚገኘው በሰላም ነው ወገኖች። ሰላም ከእያንዳንዳችን ይመጣል ማለት ነው። የሚያንፈልገው ሰው በሰላም ለመኖር ሲፈልግ ሰላማዊ ሰው መሆን አለበት ራሱ። ሁላችንም ሰላማዊ ከእያንዳንዳችን ምንጭ ሲመነጭ ሲዳመር ሁሉም ሰላም ነው። ስለዚህ የተጠራ ነው ለዚህ ነው ማለት ነው። በረከት ለማግኘት ነው፣ ፍቅር ለማግኘት ነው፣ ሰላም ለማግኘት ነው። ሰላም ርቆናል፣ ፍቅር ርቆናል፣ መተዛዘን ርቆናል፣ መግባባት ርቆናል። ሰው ለሰው አውሬ ሆኗል። ሰው ለሰው አውሬ የሆነን ያለ ወገኖች፣ አንዱ ለአንዱ ለወገኑ፣ ለአካባቢው፣ ለሀገሩ እንደ አውሬ እየሆነን ያለው ሰው ወገኖች። አራዊት ታውቃላችሁ፣ አራዊት እርስ በርሳቸው አራዊት ያው ታያዎች አላቸው እርስ በርሳቸው ሲተላለቁ አራዊት። ሰው ግን ክቡር ነው፣ የእግዚአብሔር እጅ ስራ የተቀደሰ ነው የሰው ልጅ ወገኖች። ይሄ ቅድስና ያለው ይሄ ቅዱስ ፍጥረት እንዳይጠፋ ነው እግዚአብሔር የሚንከባከበው። መምህራኑን እየላከ ሐዋርያትን እየላከ ዕለት በዕለት ቀን በቀን ይመግበዋል፣ እንዳይሳሳት እንቅፋት እንዳይገጥመው ወገኖቼ። ስለዚህ የተማርነው ትምህርት ይህንን የሚያስታውሰን ይህን የሚያሳየን ሕይወታችን የምናይበት በረከት የምናገኝበት ከእግዚአብሔር የምንታረቅበት ንስሐ የምንገባበት ቃለ እግዚአብሔር ወንጌል ነው የተማርነውና እንግዲህ ሰው ኃጢአት ሲሰራ ማመን አለበት ወገኖቼ፣ ማመን አለበት። እስራኤል እያምናሉ ሰዎች፣ ህዝቡ ያምኑ ነበር። እግዚአብሔር በነቢዩ በኢሳይያስ እያደረ ይናገር ነበር። ልቡናችን ከዳን ይላል፣ ወነጀልናል። ወአለወነ ልብነ ከመ ይንሐል ይላል። ሕገ እግዚአብሔር እንዳናስብ በሰላም መኖር እንዳንችል ይላል። ልባችን ወነጀለን፣ ከዳን፣ አስከዳን ነው የሚለው ወገኖች። ሰው ልቡናው ነው።
አይምሮ ነው እኮ የተዛባ። አይምሯችንን ሲዛባ አመለካከቱን ሲቀያየር ሁልጊዜ ልባችን ከእግዚአብሔር ጋር አይዋሃድም፣ ይርቃል። ወአለወነ ልብነ ከመይን ሀሌ ሕገ እግዚአብሔርን፣ ሰላምን፣ ፍቅርን፣ አንድነትን እንዳናስብ ልቡናችን ከዳን ወነጀለን ይላል። ወሀደግነ ተልዮቶ ለአምላክነ በሕግ በስርዓት መመራትን ነው። እግዚአብሔር የሰጠን ሕግ ስርዓት ደንግጎልናል። በስርዓት መመራት መሄድ አቃተን ነው፣ ተውነው ነው። ተመልከቱ ወገኖች፣ ሕግ እንደዚህ ነው። ሕግ ይጠብቃል፣ ብንጠብቀው ይጠብቀናል፣ ብናከብረው ያከብረናል። ለሁለታችን ሕግ የሁሉም ነው። ቢጠብቁት ይጠብቃል፣ ባይጠብቁት ደግሞ ይፈርዳል፣ ይይዛል ማለት ነው። ሕግ ያየ ነው። አዳም እምቢ ስላለ ነው በሕግ የተያዘው ወገኖቼ። እና ዛሬም ሁላችንም ሕጋውያን ነን፣ እዚህ ያለ ነው። በእግዚአብሔር ሕግና ስርዓት በእግዚአብሔር እጅ የተያዘን ነው ሁላችን። እግዚአብሔር ያውቀናል፣ እግዚአብሔር ያየናል፣ እግዚአብሔር ይመረምረናል፣ ልቡናችን ያውቃል። ይሄን አጥንቱን ጉልጥምቱን ውስጡን ያነበዋል፣ እያገላበጠ እንደ መጽሐፍ ገጽ በገጽ ያነበዋል ወገኖቼ። እኛ ከሰው ነው ተሸሽገን ኃጢአት የምንሰራው፣ እግዚአብሔር ግን ያውቀናል፣ ያያናል ወገኖቼ። ስለዚህ በስጋዊ ምኞት በስጋዊ ሐሳብ እንዳንወሰድ መጠንቀቅ ያስፈልጋል ነው ያለውን ቅዱስ ጳውሎስ የነገረን ወገኖቼ። ስለዚህ ስጋዊ ፈቃድን፣ ስጋዊ ምኞትን፣ ስጋዊ አስተሳሰብን አምላካችን ያርቅልን። ይህ ስጋዊ አስተሳሰብ የምንላቸው እርስ በርስ መጋጨት ነው። እኔ ራስን መውደድ፣ ሰውን መጥላት፣ ራስን ቻ ባልወድ ስጋ አመለካከት ነው። ወንድሙ መጥላት፣ ይሄ ትልቁ ስጋዊ ምኞት ፍትወተ ስጋ ይባላል። የስጋ ምኞት ማለት ነው። እና ስጋ ደግሞ ጥላ ነው የምትሄደው፣ በኋላ ደግሞ በፍርድ ትቀርባለች። እና እግዚአብሔር አምላካችን እንደው ያስታክስልን፣ ይሄን ስጋዊ ምኞት ያርቅልን። በእውነት እንደሚያፋጀን፣ የሚያጋድለን፣ የሚያጋጨን፣ ይሁን የሚያለያየን፣ ወገን ከወገን የሚያለያየን፣ አገር ከሀገር ከለር እየለየ አካባቢ እየለየ የሚያለያየን ይህ ስጋዊ ፍላጎት ነው። ራስን ማክበር፣ ራስን ብቻ መውደድ ማለት ነው። እግዚአብሔር ግን ወዶናል ሁላችንንም። እግዚአብሔር ግን ሁላችንም አክብሮናል። እና እግዚአብሔር ክብሩን በረከቱን ያብዛልን፣ የሰማነውን ከሕይወታችን ያዋህድልን። እንግዲህ የ2018 ዓመተ ምህረት የጥር ስላሴ በዓል በደብረ ብርሃን ቅድስት ስላሴ ቤተክርስቲያን በተለያዩ ሃይማኖታዊ ክዋኔዎች በርካታ ምዕመናን በተገኙበት በሊቃውንተ ቤተክርስቲያን ምስጋና በሰንበት ትምህርት ቤት ዘማሪያን ዝማሬ ደምቆ ተከብሮ ውሏል። በክብረ በዓሉ ላይ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃ ጥበብ አባቡን ጨምሮ የአዲስ አበባ ሀገረ ስብከት ዋና ጸሐፊ መጋቤ አላፍ ማሙዬ ሽፈራው፣ የደብረ ብርሃን ቅድስት ስላሴና በስሩ የሚገኙ አድባራት አስተዳዳሪ መላከ ብርሃናት ቆሞስ አባ ይትባረክ መኮንን፣ ከአዲስ አበባ የመጡ የተለያዩ አድባራትና ገዳማት አስተዳዳሪዎች፣ በርካታ ሊቃውንተ ቤተክርስቲያን፣ የአብነት ደቀ መዛሙርት፣ የአብነት መምህራንን ጨምሮ ከአራቱም ማዕዘን የተሰባሰቡ የቅድስት ስላሴ ልጆች ምዕመናን በተገኙበት በታላቅ ድምቀት ተከብሮ በብፁዕነታቸው ቃለ በረከት ተጠናቋል። ተመልካቾቻችን የ2018 ዓመተ ምህረት የጥር ስላሴ በዓልን አስመልክተን አጠቃላይ ክብረ በዓሉ ምን ይመስል ነበር በማለት ወደ እናንተ ስናደርስ የነበረው መርሃ ግብራችን ስትከታተሉት የነበረውን ይመስል ነበረ። መርሃ ግብሩን ወደ እናንተ በማድረስ አብረናችሁ የነበርነው በእምነት ተሾመ እንዲሁም እኔ ፍጹም በቀለ ከመላው የስቱዲዮ ባለሙያዎች ጋራ በጋራ በመሆን ነበረ። ሳምንት በተመሳሳይ ሰዓት በመሰል ዝግጅት የምንጠብቃችሁ ይሆናል። እስከ ሳምንት ቸር ሰንብቱልን። Amen.